ለምን ተንቀጠቀጠ? ቆይ ልንገርሽ፣ እዛ ጋር ለምን ተንቀጠቀጠ? ብሩኬ ነው ባራ ከፍተኛ ያለው ማሬ ቆይ ልንገርሽ መቅድዬ አፌላ ሀታሴጂ እኛን ለባስ እኔስ እንትን እዛ ጋር መንቀጥቀጥ ውስጥ ምን አመጣው? ሀሚ ናት አይደለም የመጣችው። እዛ ጋር ቆሞ ሀሚ እንደዛ ስትሰደብ ማለት ነው። ለምን ቆሞ ያያል? ውሃ ላይ ሲገፋ ለምን ዝም ብሎ ያያል? ደግሞ ስንት ሰው አይደል እንደሚመጣው እንደዛ ሴት ልጅን እንደዛ ለምንድን ነው? ለምን ይሄ ሆን ብሎ በራሱ ጠንስሶ ያመጣ ስራ ነው። እሷ እንድትሰደብም የሚያደርገው ብሩኬና ብሩኬ ብቻ ነው። በቃ ይሄንን ነው የምልሽ እኔ። ቆይ እሺ ስሚኝ አንዴ ስሚ እኔ አሁን ስሚ እኛ ሁለቱ አንድ እንደሆኑን እንደዚህ እንዴ ምን ነው ያኔ ሶስና አንገቷን አላነቀቻትም እንዴ? ምን ሆናችሁ ነው? ተረጋጉ እኮ አንቀፈል ግን ብሩኬ ዛሬ ሀሚሱን ስትመታ ለምን ይወረውራታል? ለምን እሱ ፊት ለፊት ቆማ ስትሰድበው ለምን ፊት ይሰጣታል? እሱ እኮ ነው እያሰደባት ያለ እኮ። ምን ሆነች ነው መቅድዬ? እኔ ሁለቱ ይለያዩ የምለው ቃል የለኝም እኮ፣ ግን እሷ ሁሌ እሷ እንድትሰደብ ለምንድን ነው? እሷ ምንድን ነው ያለችው? የአንተን ሸክም ሁሌ ታመጣለህ እኔን ታሸክመኛለህ እኮ ነው ያለችው። ምን ሆነች ነው? እዛ ጋር መረዳት አለብሽ እኮ። እኔ ሁሌ ታመጣለህ የአንተን ሸክም እኔን ታሸክመኛለህ ካለችው ይሄ ነገር ሬዲም ይሁን ድራማም ይሁን ደግሞ ብልግና ነው የሚያስተምረው እንጂ ምንም ትምህርት የሚሰጥ ነገር አይደለም። ብልግና አንቺ ባልሽ አንቺ ላይ ሌላ ላይፍ እንዲኖረው ነው የሚያስተምረው እንጂ ሌላ ምንም የሚያስተምረው ነገር የለም። እዛ ጋር ደግሞ ሀሚ እንደዚህ እንድትሰደብ ማንም አይፈልግም። ማንም የማንም ቆሻሻ መታ አፏን እንድትከፍትበት አንፈልግም። የቀረው ይቅር እንጂ ማለት ነው። አንቺ ሴት ነሽ፣ እኔ ሴት ነኝ። ሁላችንም እዚህ ጋር ያለነው ሴቶች ነን። እንደዚህ አትሸፋፍኑ። ዙዘር የተናገረችው ሙሉ እውነት ነው። ይሄን ሁሉ እያደረገው ብሩኬና ብሩኬ ብቻ ነው። የጠላችሁንም ጥሉኝ፣ እኔ ወደዳችሁኝም ጠላችሁ ምንም አይደለም። እግዚአብሔር ግን ሀይሚን እንዳያሰድባት በቃ ካልፈለጋት ከህይወት ውስጥ ነቅሎ ያስወጣት። ትንሽ ጊዜ ነው የምትሰበረው። ሴት ልጅ ደግሞ ትንሽ ትሰበራለች። የምትወደውን ሰው ስታጣ ትሰበራለች። ግን ለሱ ይቀመጣል ይሄ ነገር ሬዲ ከሆነ ስራ ከሆነ ደግሞ ያቁመው። ይሄ ስራ ምንም የሚያስተምረው ነገር የለም። ብልግናና ብልግና ጥግ ድረስ ነው የሚያስተምረው። ምንም የሚያስተምረን ነገር የለው እና እኔ በጣም ይቅርታ ትዕግስትም ሁላችሁንም እዚህ ጋር ያላችሁ በጣም ይቅርታ ብልግና ስልም ማለት ነው። ብርዬ ትክክል ነሽ እኮ። እኛ መጀመሪያ ድራማ ሲመጣ ማናችንም የወደድነው ነገር የለም። አንደኛ እንዳልሽው ብልግና ነው እያስተማረ ያለው። ከ18 በታች የሆኑ ብዙ ሰዎች የሚያዩታሉ፣ ብዙ ህጻናቶች። ምንም ትምህርት የሌለው አስጠሊታ ድራማ ነው ይዘው የመጡት። አንደኛ ሀይሚዬን አንገቷን የሚያስደፋ ድራማ ነው። እሺ የሚያስንቅ ድራማ ነው። ሊያዝብሽ ነገ ብትመጣ ማለት ነው ሀሚን በዚህ እንደሚረግጧት እወቂ። እሺ እና እየተቆራረጠች ነው እና እኔ ልጨርስና መቅድዬ ልውጣ። እሺ እና ለብርዬ ልንገርሽ ሀይሚን የሚያስደፋ የሚያስንቅ እሺ በጣም የሚያስጠላ ልብ ሰባሪ ድራማ ነው ይዞባት የመጣው። ሁለተኛ እሱን የሚያሰድብ ወንድነቱን ወንድ ሆኖ እኛ እንደምናውቀው ሳይሆን እሱ በቃ ምንድነው አተረማማሽ ሆኖ ያመጣው ድራማ። ልጅቷ ደግሞ እኛ ሴትነታችንን አስናቂ ሴትነታችን የምንጠላበት ሴት ባልሆንኩ ብለሽ የምትይበት ድራማ ነው ያመጡት ድራማ ማለት ነው። እሺ ያመጡት ድራማ በጣም ነው የሚያስጠላው። በጣም የሚቀፍ ድራማ ነው። በጣም እኔነቴን የሚያስጠላኝ ድራማ ነው። እኔ አልወደድኩትም፣ ግን ገንዘብ ይስሩበት። አዎ ይስሩበት። ድራማው ቆንጆ ነው ብትይ አይደለም። ምንም የተማርኩበት ነገር የለም ከማረር የተነሳ ርር ታደርገኛለሽ። እንደውም የምጸልይበት ጊዜ ያለ አንዳንድ ጊዜ ይህች ልጅ ባልመጣች ሀይሚን ተናግራ ልትሄድ ነው፣ ገለ ማምጣት ልትሄድ ነው፣ የሆነ ነገር ልታረጋት ነው።
ዛሬ ተናድቻለሁ። ውሃ ስትደፋ ውሃ እንዲደፋፉ ያደረገው ለማን ነው? ብሩኬ ነው። ልውሰድሽ ደግሞ ወደ ኋላ ልመልስሽና ባለፈው ፍፄና ብሩኬ ፕራንክ ነው እቺ ማናት የዳኒ ሚስት ፕራንክ ነው ብሎ ሊነግሯት ሲሉ ምንድን ነው ያሉት? ብሩኬ እስቲ ተዋቸው ይደባደቡ አላለም? ፍፄና ብሩኬ ልጅቷን እና ሀይሚ እንዲደባደቡ አላደረገም? ዛሬም ብሩኬ ያደረገው ነገር ልክ እንደዛ ነው። ስለዚህ ያናድዳል። እንደ ሴት ከሆንሽ እንደ እንትኑ እንደ ተሰጣቸው ካራክተር ከሆነ በጣም እንደቴና ልድፋ እኔ ሁሌ የወጣው አላልቅስ ብላ መናገር ያለባት ሀይሚና ሀይሚ ብቻ ናት። እኛ እዚህ ጋር ብንፈርጥ ብናብድ እኛ ተሰሚነት የለንም። ገባችሁ? እዚህ ጋር ማንም ተሰሚነት የለም። ስለዚህ ልክ ነሽ። ድራማ ከሆነ ነው አንቺ ያልሽ። ከነገ ጀምሮ ግን ወስና ታይዋለሽ። ከመጣች ከነገ ጀምሮ አስተካክላ ከህይወቱ ወይ ወጥታ ወይ ለማስተካከል ገብታ ነው የምትመጣው እንጂ ከዚህ በኋላ ድራማ ነው ተብሎ የሚቀጠል አይነት ነገር አናይም። እንደኔ ነው ምልሽ። እኔ በጣም አሁንም ይቅርታ አድርጉልኝ፣ ሁሉም ሰው ድራማ ነው የሚለው፣ እኔ ግን አልለው። ድራማ አይደለም። የልጅቱን ስብራት አይቻለሁ፣ የልጅቱን ህመም አይቻለሁ። በዛ ላይ ሴቶኜ ያለፍኩት የራሴም ነገር ይኖራል። እች ልጅ ተሰብራለች፣ እች ልጅ ተዋሽታለች፣ እች ልጅ ተክዳለች። በጣም አምናለች፣ በጣም ወዳለች፣ በጣም ኖራለች። ስህተት ተፈጥሯል። አዎ ተፈጥሯል። ይሄንን ስህተት ግን ተቀብላ ለመኖር ወስናለች። አዎ ወስናለች። አንድ ጊዜ ለብቻ አገኘ ውሸት ነው ብሎ ዋሸ ፎቶውን፣ ችግር የለም። ሁለተኛ ጊዜ ነገሮችን ለማስተካከል ሪሌሽንሽፓችንን ለማስቀጠል ስለዋለ ኦኬ ብላ ተቀበለች። ከዛ አልፎ እርግዝና ተብሎ መጣ፣ እሺ ብላ ተቀበለች። መጨረሻ እሱ መጥፎ ቦታ እንዳይወድቅብኝ፣ እሱ የሆነ ቦታ እንዳይገባብኝ ተቀብዬ እኖራለሁ። ካልወደዳት ከተተለለ ካልፈለጋት እኔ እቀበለዋለሁ። እራሷን ጥላ ክብሯን አዋርዳ ሴትነቷን አዋርዳ ገብታ እሱን ፕሮቴክት ለማድረግ እሱን ለመጠበቅ ስትል ለምን መጣሽ ነው የተባለችው። አይ እንደዚህ አይነት ነገር ተፈጥሮ ነው ተከሳሃል ስትለው በቃ በኋላ ውጭ አናግርሻለሁ ነው የተባለችው። ችግር የለም ልግባ ደክሞኛልን ብላ ስትለው ልክ እንደተደበደበ ሰው ነው ከታች እስከ ላይ ከሰል የገባው። ከተከፈተ በኋላ በሩ ሴቷን አይታ እሷ አልጋ ላይ ቁጭ ብላ ለእሷ እንኳን ክብር አልሰጠቻትም። ያ ሁሉ ነገር ሲፈጠር ቢሆንም ባይሆንም እችን ልጅ ተበድላለች፣ ተከፍታለች። ያችኛዋንም ልጅ ቢፈልጋት እችን ልጅ ማረጋጋት። እኔ ለእናንተ ብዬ ምን ልሁን? እሱ ብቻ አይደለም፣ አንድ ወንድ በጣም የሚያምሩ በጣም ጭንቅላት ያላቸው በጣም ብሪሊያንት የሆኑ ሰዎች አሉ። መልክ እንዲህ ነው እንዴ? እንዲህ እኮ አይደለም መልክ። ሌላ ነገር ውስጥ አንግባና እዚህ ጋር ግን እውነትና እውነት በድራማም ተበድላለች እንዳላችሁ ተበድላለች፣ ግን የእውነት ነው። እች ልጅ ተሰብራለች። ነገ ከነገ ወዲያ ስትመጣና እውነቱን ስናውቅ አብረው ሊሆኑ ይችላሉ። በነገራችን ላይ አይሆኑም አይደለም ያልኩት፣ ግን ተሰብራለች። የእውነት ነው የተሰበረችው ማለቴ ነው። ቀጥሉ። እስቲ ፍሬ ምን አስተያየት አለሽ? ፍሬ አስተያየት ስጪ እስቲ። እኔ እናት ፍሬ ስጪ እስቲ። ወየ መቅድዬ እንዴት አመሻችሁ? ቲጂዬ ሁሉ ሰላም ነው? ወይዬ ፍርዬ እንዴት ነሽ? የኔ ቆንጆ ሰላም ነሽ ወይ? ማክያ አለናት። እንዴት ነሽ? አሪስዬ እንዴት ናት? ሁሉ ሰላም ነው፣ እግዚአብሔር ይመስገን ሰላም ናት። እንዴት ነሽ አንቺ? ተሻለሽ? ደውዬ ማታነሽም። አይ ነው ይቅርታ፣ በጣም እኔ እኮ ችግር አለብኝ። እንዴት ነሽ? አለሁልሽ ማክያ። ምን አስተያየት ትሰጫለሽ? ፍርዬ ትክክል ነው አንቺ ባልሽው ነገር ነው እንትን የምለው ስራ ነው፣ ግን ቢበቃ ጥሩ ነው። ገብቶሻል? ከዚህ በላይ ባትጎዳ ሀይሚ ያመጣው ስራ ብሩኬ በጣም የሚያስጠላ እጅ የሚል ስራ ነው። ለምን ብለሽ ብትይ እኔ እንደውም ደንግጬ ነበር ዛሬ ባየሁት ነገር ማለት ነው። ግን ዞሬ ደግሞ
እንደውም መቅዲጋም ደውዬ ነበር የለችም ወላሂ እንዴ ምንድን ነው ብዬ እንደውም የሆነ ሰው ጋር ደውዬ ነው። ከዛም ፍርዬ ድራማ ነው ለምን መጥሪያውን ራሷ ትላንትና ሆነ ብላ ለሀይሚ ሰጠች፣ ራሷ ቀደደች። ህግ እንዳልሽው ህግ ሲጀመር በእሑድ ምድር የለም ኢትዮጵያ ላይ የሚከስም የለም መጥሪያ የሚልክም የለም። ገብቶሻል? ይሄ ሆነ ብላ እንዲገናኙ ስለፈለገች ነው ራሷ ተቀብላ የቀደደችው። እች ለአጫም ግን ከዚህ በላይ አፏን ባትከፍት፣ ከዚህ በላይ አፏን ባትጠርግ፣ ይሄን ደግሞ ማስቆም የምንችለው እኛ ነን። ገባሽ? በስድብም ሆነ ልክ ያኔ ሶስናን አቀውሰናት እንደወጣሽ ከህይወታቸው እች ልጅ መውጣት አለባት። ነገ እኔ በሆንሳ ማለት አለብን። የኔ ባል እንደዚህ አድርጎ ወይኔ ሊፈትነኝ እንደዚህ አይነት በፊት ፍሬንዱ ጋር ቢያመጣ፣ እንደውም ሀይሚ ጠንካራ ሴት ናት። እውነት ለመናገር የመሸፋፈን አይደለም፣ እውነት ለመናገር ጠንካራ ሴት ናት። እኔ ብሆን ወይ አብጃለሁ ወይ እሱ ነገር አድርጌ ነው እንትን የምለው። ገብቶሻል? ስራም ከሆነ ለሰው ማሰብ አለበት። እዚህ ጋር ትላልቅ ሰዎች አለን፣ የልጆች እናት አለን። ምንድን ነው እየተቀመጠ ያለው? ፈተና እኮ ትፈተኛለች፣ ግን በእንደዚህ አይነት ልክስክስ ነገር ለመፈተን ያለባት እችልች ስራ ነው። ካልሰሩ መኖር አይችሉም። ይሄን አይነው እንረዳለን። ግን እንደዚህ አይነት ስራ ሲጀምር በትልቁ ፍራንክ እመጣለሁ ብሏል። ገባሽ? መምጣት ካለበት በብዙ ነገር የሚያስተምር ነገር አለ። እነጋሽዬ ገብተዋሉ በዚህ ጉዳይ፣ ወንድሞቹ ገብተዋሉ። ሊጋኛም እየጨውን ነው። እስከ መቼ ነው ይሄ ነገር የሚቀጥለው? እስከ መቼ ነው ልጅ ማልቀስ ያለባት? የሰው ልጅ አይምሮ ይጎዳል። ስለምትወደው ነው አይደል እንዴ? ትወደኛለች ብሎ ደግሞ ይሄ እንደዚህ አይነት ነገር አመጥቶ ውሃ እስከ መድፋት፣ አፏን እስከ መክፈት። ነገ ኦኬ አንቺ ለመፈተን ነው ብሎ እንትን ቢል ሀይሚስ ትቀበላለች? ታምናለች? ያንን ነው ማሰብ ያለበት እሱ። ገባሽ? ከእንደገና ደግሞ ከዚች ጋራ ኬዝ ቢኖራት ቤኪን ያመጣት ስልክ አላነሳም ብሎ ሲል አይደለም የሆነ ነገር ቢኖር ይዟት መጥቶ ውሃ እስከ መድፋት፣ ወረቀቱን ህግ የፈለገ እሷ ምን አባቷ እኮ አዛዥ አይደለም፣ እች ልቅምቃሚ ማለት ነው። እንደፈለግኩ ማድረግ እችላለሁኝ ብላ ወረቀቱን ተነስታ የቀደደችው ምንድን ነው? ምን እያስተማሩን ነው? እኛ እንድናብር ነው? እኛ ተባላን እኮ ጌታን ነው የምልሽ። በእነሱ ጉዳይ ከስንት ሰው ጋር የተጣላን ያለን። በኮሜንት የሚሳደቡት አለ። ወተሽ እንዲህ ስትናገሪ ድምፅሽን ቀርተው ወስደው ይለጥፋሉ። መናገርም አልቻልንም፣ መተንፈስም አልቻልንም። ገብቶሻል? ስለዚህ ይሄን ነገር ያቁም በቃ። ለሱ ስልክ የሚያነሳ ከሆነ ትጂ የኔ እንደ ሰው የሚለው ይሄ ፍራንክ ይቁም። ፍራንክም ከሆነ ያቁም። ግን አሁን ፍርዬ እሺ፣ እኔስ እሺ፣ ሰሞኑን ኮመንት እያረኩላቸው ስልክ አያነሱም ብያለው። መቅድዬ ቤት የዛሬ ሳምንት እነሱ ታውቂያለሽ ደግሞ ፍርዬ ያኔ እንዲጸብ ሲሆን ስንደውልላቸው ስልክ አያነሱልሽም። ለእኔም ለነመቅ አያነሱ ስራው ሲጀምር ስልክ ይዘጋጋና አያነሱ እንዴ ድምፁን አጥፍቶ የሚሰራው ነገር ይሄ ጥሩ አይደለም። ብቻ አይደለንም የሚያስቡት እኮ ምንም እንደማናስብ ምንም እንደማናቅ ነው። አይደለም ምንድን ታውቂያለሽ? ስንቱ የሚያለቅስ ደጋፊ አለ፣ ስንቱ መዳብ ቤት በእነሱ ምክንያት ስንት ነገር እንኳን እየሰማሁኝ ነው ያለው። ስለዚህ ይሄን እንኳን ማሰብ አለበት። አንቺ እንደዚህ ሆኖ የሚመጣ ገንዘብ አፍንጫሽ ይውጣ። ማርያምን እች ልጅ ከዚህ በኋላ ምንድነው ጭንቅላቷ የሚሆነው? ምንድነው እች ልጅ ከዚህ በኋላ እሱን እምነት የሚኖራት? እንዴት ነው የምታምነው? ገብቶሻል? ስራ ነው ኦኬ፣ ስራ ነው ያኔ አንዳንድ ነገር ያስታውቃል ስራ እንደሆነ። ግን ይሄንን ያክል ራሱን አውርዶ ይሄንን ያክል እች ዝቃጭ አማርኛ እንኳን መደንብ የማትችል እንጨጫ ማለት ነው መታ አፏን እሷ ሀይሚ ላይ የምትከፍት ሞራልም የላት። አንዳንዴ ደግሞ ፍርዬ ድራማ ተብሎ የሚባል ነገር ሪል እንደሚሆን ታውቃላችሁ አይደል? ይሄንን አሁን እኮ ከሌላ ሰው ጋር ሰርቶ ቢሆን እኮ አዴም ችግር የለውም። ግን የድሮ ጓደኛው ናት፣ እርጉዝ ናት ሴት። ገብቶሻል? ወደዋስ ልጅ አለ። ሀይሚ በንዴት የተነሳ በጠርሙስ አናቷን ብላ ብትል ሌላ ወንጀል። የውሸት አይደለም። እች ልጅ የእውነት ኤክስ ገርል ፍሬንዷ ነበረች። እኔ ከእውነት ሰው ነው የሰማሁት። የእውነት ኤክስ ገርል ፍሬንዱ ናት ልጅቱ። እንዴ አይደለችም፣ ኤክስ ፍሬንዱ አይደለችም። አንፈልገው ለምን መሰለሽ? ሴጣን እኮ ማለት ነው በትንሽ ነገር ነው የሚያሳስትሽ። ሀይሚ በትንሽ ነገር ተሳስታ ተነስታ ነገር ብታረጋት እችል ልጅ ምንድን ነው የሚኮነው ነው? አሁን እኔ ለራሴ ሲሆን ነገር ብታረግ ራሷን ህርት ብታረግ። ስለዚህ ይሄንን ነው የምልሽ። መጥፎ ነው በቃ ስራውን ያቁመው። እኛ አልወደድንለትም። ያኔ እንደዚህ ያችን ማናት ለእንጨጫ ማናት ያችን ማናት ስሟ ከሄዳን የሚሰፋፊ
የዳኒ ሚስት አመጥቶ አይተሻል። አንቺ ታመሽ ብዙ ነገር ተባልተን እኛም ተለጥፈን ተሰድበን ነገር አለፈ። አሁን ደግሞ መልሶ ደግሞ እንደዚህ አይነት ነገር በተናኮት መፈተን ካለብሽ ብዙ መንገድ አለ፣ መፈተን ትችላለሽ። መቼ ድሮ በሴት ይሆናል ሁሌ በሴት መፈተን አለብሽ። የኔ ልጅ ነው ይላል ቲጂዬ፣ የአምላቱ የኔ ልጅ ነው ይላል። ልጁ ሊሰራስ አታውቅም የማን እንደሆነ። እሷስ እንደዚህ አይነት ነገር ውስጥ እጇን ከታ ይሄንን ያክል ሴት ልጅ ናት። ገባሽ? ሴትን መፈተን አያስፈልግም። መስማማት አልነበረባትም በዚህ ስራ። እኔ እሷም ብሆን ለምን ፍርዬ አንድ እኮ በቂ ነው። አሁን እሷ ስትፈትን ቢያንስ 7 ሴት ይሆናሉ። በ7 ሴት ለምን አስፈለገ? አሁን እሱ ዛሬ ምን እያለ ነው? ታይ የማታውቂው ነገር አለ አላት። ታይ ገብቶሻል? በቃ ሴጣን ውስጥ አትግቢ። ምንድን ነው የማታውቀው ነገር? ግልጽ ያደርግልናል። አይበቃውም? በዓል መጥቷል። በቃ እኛ ሰላም መሆን ነው የምንፈልገው። ማርያምን ነው የምልሽ። እኔ ስልክ ቢያነሳ ደስ ይለኝ ነበረ፣ ግን እንኳን ስልክ ሊያነሳ እሱ የእሷንም ስልክ እያነሳ አይደለም። በእጅ ያዙት ምንድን ነው እንደምን ይቆጠራል አሉ። እጅሽ ከእጁ ፈትልካ ከወጣች እኮ ነገ እሷ ለመመለስ ደግሞ መጥቶ እየየሊል ነው። መሆን የለበትም። በቃ ሌላ ስራ ይስሩ አይስሩ አይደለም እኮ ግን የሚያስጨንቅ የሚያስለቅስ። እኔ ደግሞ እኔ እንደ ሀሳብ ልውሰደውና ማለት ነው፣ በእውነት እንዳትቀየሙ ቤተሰብ። እኔ አሁን ሀይሚ በቃ እንደዚህ ረጋ ብላ ለራሷ ታይም መውሰድ አለባት። አንድ ሳምንት ሶሻል ሚዲያ ላይ አለመገኘት፣ ለራሷ ቁጭ ብላ ብቻዋን ይነዋት። ይሄ ድራማ ነው ድራማ አይደለም። እስተ መቼ ነው የምፈተነው? ይሄ ነገር ይብቃኝ። እስተ መቼ ነው ማለቅ? ሰው ለራሴ ቦታ ፈልጋለሁ ብላ ዛሬ ደስ ብሎኛል። አምሮባት ይሄን ሰሞን እየመጣች ነው። እንደ በቀደሙ አንገቷን እየደፋች አይደለም። ለምንድን ነው? ስለ ጮህን እያለቀስን አታልቅሽብን ስንላት ነው። በጋሽዬን ጋሽዬ ካመጣች ጀምሮ ማልቀስ የተወቹ ተመስገን። ግን አሁን ለራሷ አንድ ሳምንት መውሰድ አለባት። ድራማም ሆነ እውነትም ሆነ አይዶንቄ ለራሷ አንድ ሳምንት በተጠራችበት ቦታ መገኘት የለባትም። ቡርኬ የሚምጣ አልመጣም፣ ማንም የሚምጣ አልመጣም ብላ ለራሷ ከፈለገች ለብቻዋ ሄዳ ቪዲዮ ትስራ በራሷ ከነዚህ ጋር ሳትገጣ። ማግኘት ከፈለገች ለምን መጥሪያውን ትላንትና ለሀይሚ መስጠት ለምን አስፈለገ? ከሱ ጋር ተነጋግረው ተስማምተው አንዳንዴ ሰዎችን ሂዱ ከማለት ይልቅ ነገሮችን መንገዶችን ማስተካከል ነው በሚለው ቆይታ ያለሽ ነገር የትላንቱ የተበላሸውን ቪዲዮ ዛሬ ለማስተካከል ዛሬ መጡ ብንል ጥሩ ነው። ግን እነሱ ምናልባት በእንደዚህ በክፋት መንገድ ባናየው ጥሩ ነው። ትላንት አሁን ቪዲዮ ተበላሽቷል። መጥሪያ ሰታ መጥታ ልጅቷ ሰታ ነው ሄደችው። በቃ ተሳድባ ተናግራ፣ ግን ዛሬ ሀይሚ ይዛ እንድትመጣ እና እዛ ቦታ እንድትገኝ ሴታፕ ተደርጓል። ልጅቷ ይህን ሴታፕ ያደረገው ልንገርሽ ማን ነው? እንትና ነው። ይሄ ማን ነው? ሁሉም አሉበት። ሀይሚዬም ታውቃለች፣ ቤኪም ያውቃል። ይሄ ድራማ ሁሉም ያውቃሉ። ሀይሚ ተረጋግታ እንዴት ነው ቆማ እንደዚህ በየቀኑ እየመጣች የምትተርከው? ብትናደድም ብታለቅስም የእውነት ከበደል ከሆነ ለምን ትመጣለች? እሱን እኮ ነው የምለው። በቀደምን ትላንትና ምናምን አውርተንበታል። ሀይሚ መገኘት የለባትም። በቃ ድራማ መሆን አልሆነ መገኘት የለባትም። ራሷን አስከብራ ትከበራለች። እስቲ ለካ መሯታል፣ የኔ እንዲማረጋት ድራማ ለካ መሯታል። ብታቅም ባታቅም ለራሷ ታይም መውሰድ አለባት። አትሊስት አንድ 3 ቀን ስላላት ሀይሚ ከዛሬ ጀምሮ ከነገ ጀምሮ የሚሆነውን ታያለች። እኔ ትጅዬ ከመጀመሪያም ሰምተሽኛል፣ እውነት ነው ብያለሁ። ከነገ ጀምሮ አሁን ኤቪደንስ ስለያዘች ሀይሚን ታያታለሽ። ምንም ኤቪደንስ የለም። አሁን እኮ አሁን ነገም ትመጣለች። ነገ ደግሞ ስትመጣ በድራማ ነው የምንሄደው። ነገ ደግሞ ስትመጣ አንገቷን ደፍታ አልቅሳ ደግሞ ስትሄድ እኛ ኦዲየንሶቹ እኛ አድናቂዎቹ ልባችን ይሰበራል። ለምን ትመጣለች? እኛው የምንፈልገው 1-2 ቀን ብሬክ ትውሰድ። አትምጣ፣ በቃ አትምጣ። እንድታለቅስ አንፈልግም፣ አንገቷ እንድትደፋ አንፈልግም። ምክንያቱም እኔ ባይገርማችሁ እስካሁን ከተከታተልኩት ጀምሮ ያ ብቻ ሳይሆን ቲጂ የላቋርጥሽ እና ከይቅርታ ጋራ ያ ብቻ ሳይሆን ኦዲየንሱ ተስማምቶ ሁሉም ቤት ማለት ነው ተስማምቶ ይሄን ስራ ብሩኬ እንዲያቆም ቪዲዮ መስራት 4 በቃ ሌላ ምንም ነገር የለም። በስድብን በምንም ስለማይሰሩ ማለት ነው። ፍርዬ የዳኒ ጊዜ እንደተሰራ ቪዲዮ ይሰራ። በቃ አንፈልግም እኛ ኦዲየንሶች አልፈለግንም። ያቁም ይሄን ስራ ሌላ ስራ እንትን ይበል። ልጅቷን አያስለቅስ፣ ይቅርታ ጠይቆ ይሄን ስራ ያቁመው።
እሱ ማያነሳ ከሆነ ለአብ ደውሎ መናገር ነው በቃ። ማርያምን ነው የምልሽ። በጣም የዘቀጠ አብስ ቢሆን የራሱን እንትን እንዲያደርግ አይደለ? አሁን ሲቀበጣጠር የነበረው በቀደም ለታ ምን አለ? መድኃኒት ሰጥተዋለች አለ። ቡሩኬ ደግሞ አወጣለ። የምን መድኃኒት አለ? ይኸውልሽ። ስለዚህ እኛ ለራስ ድምፅ እንሆንና ይህ ድራማ እኔ ሰልችቶኛል። እውነት ከሆነ ልንገራችሁ በጣም ነው የሰለቸኝ። በቃ ለእሱ ሼር ማድረግ ነው። በዚህ ጋር ሽምግልና እዛ ጋር ይዞት የለ ጋሽዬ። ኦዲየንሱ ደግሞ በጣም ብዙ ኦዲየንስ ነው ያለው። ገብቶሻል? ኦዲየንሱ በስርዓት ለብሩኬ መሰራት አለበት። አሁን ይኸውልሽ ፍርዬ፣ እዚህ ጋር ደግሞ ጋሽዬ እኮ አሁን ለሽምግልና አይደለም የመጡት። ይሄን ስራ አንፈልግም፣ የሃይሚ ማልቀስ እያመመን ነው ብለን እንስራ። አዎ ይሄ ደግሞ አሜን ጋሽዬ፣ እዚህ ጋር እኮ ለሽምግልና አይደለም የመጡት። ሃይሚን እንዲያረጋጓት ነው ይዟት ብሩክ ያስመጣቸው እንጂ ለሽምግልና አይደለም። ላይ እንደ ፍፄ ማለት ነው። ፍፄ እንዳትጎዳ አይደለ፣ ሃይሚ እንዳትጎዳ አይደለ ፍፄን የላከላት ባለፈው በመድኃኒ ጊዜ። አሁንም ጋሽዬ እኮ የሚያውቁት ታሪክ የለም። እንዴት የማያውቁት ታሪክ? እኔ ሁሉን ጉዳዩን እጨርሳለሁ። እንዴት እሳቸው አባት ናቸው። እንዴት ነው ጉዳዩን ብሩኬ የገባበትን ጉዳይ እሱ አንሶ ላይ ይሄ ነገር ነው። እሺ ጀስት ጨዋታ አንሶ ላይ ተጋለበውን ነገር ጋሽዬ እንዴት ይፈቱታል? ምን እኮ ማለት ነው። እኛ ቪዲዮ ማየት ካቆምን እኛ ለእሱ እንትን ይተዋሉ እኮ ይሄ ልጅ። እኛም ገብተን ቪዲዮ እናያለን። ከዛም በየቤቱ እየገባን እንደ ቁራንጫዋለን። የሚሰማን የለ። አሁንም ነገር ሌላ ቪዲዮ ነው፣ አሁንም ነገር ሌላ ቪዲዮ ነው። እስከ መቼ? እኛስ እስከ መቼ ነው ውስጣችን ድር የሚለው? መቤቴን አይበቃም እንዴ? በቂ እኮ ነው። በቃ አሁን እኛ ቪዲዮ ማየቱን ብናቁምባቸው ምን ገቢ ይኖራቸዋል? አይኖራቸውም። ግን እንደዚህ ቪዲዮ ሰርተን እንልቀቅ፣ ማየቱን እንይላቸው። ያያል፣ ማርያምን ያያሉ። ያ ድራማ ሲሆን አንዳንዴ የእውነት ድራማ መልስ የምትሰጪው ነገር አለ። ከዛችኛዋ ጋር አስረግዛሃል ተብሎ እዚችኛዋ ጋር ሚስት ወይም ገል ፍሬንድ የሆነ ሴት እያለ ለዛችኛዋ አይደለም የምታደዩ። እኔ ብዬሻለሁ መጀመሪያም አቋሜ ነው። ግን እንደ እውነት እንደ ድራማውም ቢሆን ትክክል ያልሆነ ነገር ነው፣ የማያስተምር ነገር ነው። ማገናዘብ አይችሉም ወይም ደግሞ ጭንቅላታ የላቸውም ብለው ማሰባቸው በራሱ እኛ ስቱፒድ መሆናችን በራሱ በጣም ያሳዝነኛል። ግን አይደለም፣ ትክክለኛውን ነገር ነው እያሳዩ። ግን ዛሬ የባገሩሽ እነሱ ኦዲየንስ እና ኦዲየንስ ሲጨቃጨቅ ሲጣሉ ሲባሉ እንደዚህ ውይይት ሲያደርጉበት እንደውም እነሱ እያረዘሙት ነው የሚሄዱት። አይዲያ እያገኙ ነው። ማስረዘም አለማስረዘም አይደለም፣ መጨረሻ ላይ የምናየው ሴፓሬት ሲሆኑ ነው። አዎ እናንዬ ትዝ ይልሻል አይደለ? እኛ የዛሬ 6 ወር የ7 ወሩን በአጭሩ ይቀጡታል ብለን ስናስብ እንዲሁም አንድ ወንድ እያመጡ አንድ ሴት እያመጡ ሊንዳና መጣ። ከዛ እንዲህ ሲል ረዘመና 2 ወር ገባ። እኛ እዚህ ስንፋጭ ራስ በራሳችን ተከፋፍለን የብሩክ ግሩፕ የሃይሚ ግሩፕ የሃይሚና የብሩኬ ግሩፕ ተባብለን ተከፋፍለን እዛ ስንደባደብ ስንዘቃዘቅ መጨረሻ ላይ ድራማ ብሎ አሉት። አሁንም እዚህ ስናለቅስ አሁን ልጅቷን እኔ እያመጣሁ ለጥፋታለሁ። ምን አረገችኝ? ምንም አላረገችኝም። ግን ሃይሚ ስለምታመነጫጭቃት ስራ ተሰጥቷታል። ሃይሚ ስለምታስለቅሳት ሃይሚ ምንድን ነው አንገቷን ጎንበስ ስለምታረጋት እያመጣሁ ቀን በቀን ሰራባታለሁ። ግን ስራ ተሰጥቷታል። ገበች ስራ ነው የተሰጣት። ደግሞ ልንገርሽ፣ ይሄ ወረኛ ህዝብ የሚፈልገው እንደዚህ የሚያንጫጫ ነው። አሁን የታየው እነሱስ ምን ያርጉ? ቪው ይፈልጋሉ፣ ይታያል። ይሄ በቃ መስራት ነው። ደግሞም ኢትዮጵያ ላይ ላይፉ ከባድ ስለሆነ እንስራ ብለውም ይሆናል። አሁን ትላንትና ልጅቷ ያበላሸችውን ዛሬ በዚህ መልኩ የመጡት ገባሽ? ይሄ ነው ቪው ነው የሚፈልግ። ትላንት አሁን አልታየም ነበረ የትላንቱ ቪዲዮ። ዛሬ እኮ በ2 ሰዓት ውስጥ ወደ 80 ስንት ሺህ ነው የታየው። እና ያ ነው ይሄንን